ከባህሉ ጋር እንዴት ሊተዋወቁ ቻሉ? ምን አባሽ ሆነሽ ነው ዛሬ ያለሽው? ምን እያደረጉ ይሆን? ብሌን ወይዘሮ አልማዝን በጥያቄ አፋጠጠቻት። እናቷ እንዳልሆነችም አረጋገጠች። እንግዲህ ብሌን እናትሽ ናት ተብላ የመጣችው አልማዝ ተኝታ ባለችበት በኃይሉ ስልክ ይደውላል። የበኃይሉ የስልክ ጥሪ እንግዲህ ብሌንን አስደንግጧል። እንደዚሁም ደግሞ ማንቂያ ደውል ሆኖላታል። ብሌን እንግዲህ ከበኃይሉ ጋር እንዴት ነው ልትተዋወቅ የቻለችው? በምን አጋጣሚ ተገናኝተው ነው? በማለት እንግዲህ ምርመራ ትጀምራለች። አልማዝን ስትነሳ ስትጠይቃት ትርበተበታለች ማለት ነው። ብሌን እንግዲህ አንቺ እናት አይደለሽም፣ በኃይሉ ወደ እኔ ህይወት የላከሽ ሴት ነሽ በማለት እንግዲህ ስትናገራት ነበረ። እናቷ እንዳልሆነችም አረጋግጣለች። በኃይሉ እንግዲህ የተፈጠረውን ነገር ማመን አልቻለም። እንደ በፊቱ ብሌንን በማስተባበያ መሸወድ አልቻለም። እራሱ እንግዲህ ደውሎ ብሌን ስልኩን ስታነሳ፣ ያው የእናቷ ስልክ ነው እናት ተብላ ስለገባች ስታነሳ ብሌን ናት ያነሳችውና አንቺ እዚህ ከተማ ምን ትሰሪያለሽ? ለምን አደርሽ? ነበረ ሲላት የነበረው። ብሌን እንግዲህ ምን ስትል በኃይሉ በጣም ደንግጦ ነበረ። አሁን ላይ የሚመልሰው ነገር አጥቷል። አልማዝ ተዋርዳለች ማለት ነው። ሀሳባቸው አልተሳካላቸውም። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት እጠይቃለሁኝ። እንግዲህ ተወዳጁን አደራ ድራማ ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል እንግዲህ በመግቢያው ላይ እንደተመለከታችሁት የበኃይሉ ቅሌት የተዋረደበት ሰዓት ላይ ደርሷል ማለት ነው። አሁን ላይ በኃይሉ ሁለት ኪሳራ ነው የከሰረው። ገንዘቡን አውጥቶ ነው እንግዲህ ለብሌን እናት ትሆናለች ተብላ የመጣችው ሴት ወይዘሮ አልማዝ የትወና ብቃቷን አልተወጣችም፣ ተጋልጣለች። መጀመሪያ ላይ ጥሩ ማስመሰል ጀምራ ነበረ። ልጄ እያለች እንግዲህ እያወራች ነበር። እንዲያውም ቃል እስከምትገረም እና እስከምትደመም ድረስ ስለ ህጻናቶች በደንብ ስታጠና የቆየችላ ነበረ የምትመስለው እና የብሌን እንደዚህ ታረግ ነበረ በማለት እንግዲህ የሌለ ታሪክ አምጥታ ስታወራ ነበረ። መጨረሻ ላይ ግን የብሌን አሳዳጊ እናት እንግዲህ ባለችበት እንዲሁም ደግሞ አንድ ጊዜ ብሌን አራተኛ ክፍል ሆና ነው ያለችው። አራተኛ ክፍል ሆና ብላ ገና ስትጀምር ወሬዋን እንዴ ብሌንን እኮ ነው ያገኘኋት ሁለተኛ ክፍል ሆና ነው፣ አራተኛ ክፍል ሆናማ አረብ ሀገር ነው ያለሽው እንዴት? በማለት እንግዲህ ደንግጣለች። ማስደንግጣዋታል ማለት ነው። ያኔም ነው እንዴ በማለት ዝም ነው ያለችው። ምንም መልስ አልነበራትም። ምክንያቱም ዝም ብላ እዘባራርቃለሁ ብላ ነበረ። ተያዘች ማለት ነው። ምክንያቱም የብሌን አሳዳጊ እናት እንግዲህ ከሁለተኛ ክፍል ጀምራ ስላሳደገቻት ስለ ብሌን በደንብ ታውቃለች። እያሳደገቻት ስለሆነች እቺ ደግሞ ያው ተቀጥራ በገንዘብ ለማስመሰል ነው ሄደችው እና የትወና ብቃቷን አልተወጣችም። መጀመሪያ በጥሩ ሁኔታ እያስኬደችው ነበረ። ጥያቄዎች እንግዲህ ስትጠየቅ የብሌንን የልጅነቷን ትውስታ ተናገሪ ስትባል እንግዲህ ኬት አንጥታ ትናገር? ኬትም ልታመጣው አትችልም። በኃይሉ ያስጠናት እንግዲህ ልጄ ናት በይ ነው ያላት። ልጄ ናት 10 ዓመት አረብ ሀገር ጥያት ሄጄ አሁን ደግሞ ምንም ነገር ሳልይዝ ነው ተመልሼ ወደዚህ የመጣሁት። እስካሁን እዚህ ከተማ እየቆየሁት ልጄን ብሌንን እስከማገኝ ነበረ። አሁን ልጄን ይዤ ወደ መቀሌ ሄዳለሁ ነበረ ስትል የነበረው ግን አልተሳካላትም ማለት ነው። የሚገርመው ነገር ይሄ ነው እንግዲህ ሀሰት ሁሌም ሀሰት ነው። እንደዚህ መጋለጡ አይቀርም። በኃይሉ በመደወሉ ምክንያት እንግዲህ በኃይሉ የደወለው የዛኑ ጊዜ ብሌንን እንግዲህ ከከተማ ይዛ እንድትወጣ ነበረ እየተፈለገው። ብሌንን ከከተማ ይዛ ከወጣች በኋላ ብሌን ለእኛ ስጋት መሆኗ ከዚህ በኋላ ያበቃል ነበረ ሲል የነበረው። አስቀድሞ እንግዲህ ይህንን ሚስጥር ዳግም ሰምቶ ነበረ። ቃል እንግዲህ ከበኃይሉ ጋር ስልክ ተደዋውላ እያወራች ነበረ። እንኳን
እናቷ መስላት በጣም እየተፍለቀለቀች ትገኛለች። ይሄንን ሚሽን ስትሰራ ግን እንዴት ለኔ አልነገርከኝም? ደስ ብሎኛል ነበረ ብላ እየደወለችው በኃይሉ እንግዲህ ምን ተገኘ ነበር ሲል የነበረው መጀመሪያ ብሌንን ያደረካት ነገር ነዋ ስትል እንግዲህ ከባኃይሉ ጋር እንደዚህ ስታወራ ማን ሰምቷል? ዳግም ሰምቷል ማለት ነው። ዳግም እንግዲህ የብሌን ተቆርቋሪ ነው፣ የብሌን አፍቃሪ ነው። ቃል ደግሞ የቃልን ማንነት ደግሞ በደንብ ያውቃል። ከዚህ በፊትም እንግዲህ አብዛኞቻችን እናስታውሳለን እና ብሌንን ለመግደል ሻይ ላይ መርዝ ስትጨምር አይቶ ብሌንን አድኗታል። ያኔም ሻዩን ደፍቶ ነው። ይሄ ሚስጥርም በሆዱ አለ። ዛሬ ደግሞ እንግዲህ እንዳጋጣሚ ተጋለጡ ሲላቸው ስታወራ እንግዲህ ስልክ ሰምቷታል ማለት ነው። እቺ ገረድ ትክክለኛ የእውነት እናቷን ያገኘች መስሏት ብታይ በደስታ ተሞልታለች። እየተዋሸች እየተሸወደች መሆኗ አልገባትም ብላ እንግዲህ ስልክ ስታወራ ነበረ። ጥሩ ነው ያደረግከው ነው ያለችው። እኔም ከዚህ የሚጠበቅብኝን የሚያስፈልገውን ነገር አደርጋለሁ በማለት እንግዲህ በኃይሉና ቃል በስልክ ያወሩትን ቃል ያወራችውን ሰምቷል ማለት ነው። ዳግም ሰምቶ እንግዲህ እሷ ሳታየው ነበረ ተመልሶ ወደ ክፍሉ የገባው። በመስማቱ እንግዲህ እንዴት እንደዚህ ይደረጋል በማለት ይሄንን ጉዳይማ ለብሌን መናገር አለብኝ ነው ያለው። ዝም ማለት የለብኝም። እንግዲህ ብሌንና ዳግም እድሜ ለሳሚ አጣልቷቸዋል። ሳሚ ብሌንን ለራሱ ስለፈለገ ራሱ በሰራው ሴራ ሁለቱ እንዲጣሉ አድርጓል። ግን በምን መንገድ ይንገራት? ዳግም ለመንገር በጣም ለፍቷል፣ ግን ሊነግራት አልቻለም። በስተመጨረሻ ለመንገድ እንግዲህ እድሉን ሲያገኝ ቃል መሀል ላይ ገብታ ብጥብጥ አድርጋለች። ቃል እንግዲህ ሁለቱን ደግሞ እሳትና ጭድ ለማድረግ የማትለፋው የማትጥረው መንገድ የላትምና ምንድን ነው ያለችው? ቃል እንግዲህ ብሌንን ጥሪልኝ ብሎ ልኳት ነበረ። ያ ደግሞ እሷን በጣም አናዷታል። ወደ ብሌን ጋር ሄዳ አንዳንድ ገገማ ሰዎች ሲጠሏቸው እንኳን ለምንድን ነው የማይጠሉት? ሲተዋቸው ለምንድን ነው የማይተውት? ብላ እንግዲህ ስለ ዳግም ዝም ብላ ቤት ውስጥ እያወራች ነበረ ብሌን ባለችበት። ብሌን እንግዲህ እናቴ ትመጣለች ብላ ልብሷን ለብሳ ዝንጥ ብላ እየጠበቀች ነው። እናቴ ስትመጣ ልጄ ቆንጆ ሆነሻል፣ ቆንጆ ልጅ ነኝ፣ ቆንጆ ልጅ ነው ያለሽ ብላ እንድትኮራብኝ እፈልጋለሁ በማለት እንግዲህ ለብሳ ምናምን ቁጭ ብላ ነበረ። እንግዲህ ቃል ይሄንን ስታወራ ስለማን ነው የምታወሪው ብላ የጠየቀቻት። ስለዚህ ስለ ዳግም ነዋ። ዳግም እንግዲህ እንደዛ እናትሽን አሳግቶ አሁንም ደግሞ ከአንቺ ላይ አርፎ አይቀመጥም። አንቺ ግን አጠገብሽ እንዲደርስ አትፈልጊም። ደግሞ ስልክ ሲያወራ ሰምቼዋለሁ። ስራዬን በስነ ስርዓት ጨርሻለሁ፣ ብሩን እንድታስገቡልኝ ፈልጋለሁ እያለ ነው። በእርግጠኝነት ያንቺን እናት ያገተበትን ገንዘብ እየጠየቀ ነው ይመስለኛል ነበረ ስትል የነበረው። ሊሆንም ላይሆንም ይችላል እያለች እንግዲህ እሷ ከዳግም ጋር የበለጠ እንድትጣላ እያደረገች ነው የምትገኘው ማለት ነው። እራሱ ነው ሊሆን የሚችለው። እንዴት እንደዚህ ይጫወትብኛል? ሰውን ማመን በቃ አይቻልም እያለች እንግዲህ ለምንድን ነው የማይተወኝ? ከኔ ምንድን ነው የሚፈልገው? እያለች ብሌን በጣም ነው የተናደደችው። ያው ውጭ ላይ ተቀምጦ ስልክ እያወራ ነው። አሁን ራሱ ውጭ ላይ ነው ያለው ነበረ ስትላት የነበረው። ውጭ ላይ ነው ጭራሽ ያለው። ቆይ ሄድለታለሁ በማለት እንግዲህ ትወጣለች ማለት ነው። ቃል እንግዲህ ሁለቱን አንድ ላይ አላክሳ ነው ቆማ ስትመለከት የነበረው በር ላይ። ብሌን ሲላት እንግዲህ ስትወጣ ከቤት እሱ ጥሪልኝ ነው ያላት። እሷ ግን ሄዳ ነገር ነው የለኮሰችው ማለት ነው። አንዳንድ ሰዎች እንደዚህ ናቸው፣ ያልተጻፈውን ያነባሉና ቃል ያደረገችው ያንን ነው። ብሌንን ጥሪልኝ ስላላት በጣም ተናዳለች። እሷ ትፈልገዋለች። ስለዚህ ብሌንንና እሱን ከድሮም ጀምሮ እኔ እዚህ ጋር ቁጭ ብዬ እኔን የማያየኝ እንዴት በአንዲት ገረድ እንዴት ይማልላል ነበረ ስትል የነበረው። እኔ በጣም የሚገርመኝ የአንዳንድ ሰው አስተሳሰብ በጣም የወረደ ነውና ሰው ስራው ዝቅተኛም ሆነ ከፍተኛም ሆነ ፍቅር ደግሞ ምንም ነገር የሚመርጥ ነገር አይደለም። እንዴት እንደሚያስቡት ሰው ሀብታም ስለሆነ ይፈቀራል ማለት አይደለም። ድሃ ስለሆነ ደግሞ አይፈቀርም ማለት አይደለም። ፍቅር ይህን የእግዚአብሔር ስጦታ ነው። ሁሉም ሰው ያፈቅራል። ሰው የተባለ ደግሞም ይፈቀራል። የጊዜ ጉዳይ ነውና እኔ ሀብታሟ ቁጭ ብዬ ብሌን ደሃዋን ለምን ያፈቅራል ነው አሁን የቃል
አባብል ማለት ነው። ቃል እንግዲህ ሁለቱን አጣልታ ቆማ ነበረ በር ላይ ስትመለከት የነበረው። ብሌን እንደወጣች ቀጥታ እንግዲህ ዳግም ምንድን ነው እያደረገችው? ምንድን ነው ከኔ የምትፈልገው? ተወኝ ብዬ ካለው አሮጊት ናት ብለክ አሮጊት ስላገድክ ጀግና ነክ ማለት እኮ አይደለም፣ ይሄ ወንድነት ነው ወይ ብላ ነበር ስትናገረው የነበረው። እኔ አሁን የጠራሁሽ ለዛ አይደለም ብሌን፣ እናትሽ ስለተባለችው ሴትዮ ልነግርሽ ነው ነበር ያላት። ምክንያቱም ለመናገር ነው በቃ የሄደው ለእሷ ብሎ ነው። እሷ ግን አልተረዳችም። ቃል የነገራቻትን ነገር ብቻ ነው ያስተዋለችው። እና ደግሞ አሳዳጊ እናቴን አግተክ ጭራሽ በወላጅ እናቴ መጣክ ብላ በጥፊ ነው የመታችው። ይሄኔ እንግዲህ ቃል ቆማ እየሳቀች ነበር ማለት ነው። ዳግም ግን ምንም አላለም። ብሌን ስለምታረጊው ነገር አስቢበት፣ ነገ ሊጸጽትሽ ሊቆጭሽን የሚችለው ነገር ነው እያደረግሽ ያለሽው። እየመጣች ያለች ሴትዮዋ ብሎ እናትሽ አይደለችም ላስረዳሽ ነበር እያለት የነበረው እና እሷ ግን ሄድልኝ ያለችው፣ ልትሰማ ፈቃደኛ አልሆነችም። እሺ ስለሰጠሽኝ ክብር አመሰግናለሁ ብሎ ነው ጥሏት ሄደው ማለት ነው። መለስ ሲል ግን ቃሎና እንኳን ተጣላችሁ አይነት ነገር ታሳያለች፣ ሪያክሽን ማለት ነው። ለካ አንቺ ነሽ ማለት ነው፣ እሰራልሻለሁ በማለት እንግዲህ የራሱን እቅድና አላማ ነው ያሰበው። ከዛም በኋላ ቃልን ጠርቶ ቃል ናፍቀሽኝ ነው ፈልጌሽ ነው ነበር ስለት የነበረው። እንደወደዳት አድርጎ እያስመሰለ ነው እንግዲህ አሁን ላይ ዳግም እሰራልሻለሁ አስለፈልፍሻለሁ ባለው መሰረት ጠርቷት እንግዲህ አስቤበታለሁ። እስካሁን ለካ የሚገባኝን ሰው ትቼ የማይገባኝ ሰው ጋር ነበርኩኝ። መምረጥ ያለብኝን ሰው አለማወቄ ነው። ስለዚህ ተስማምቻለሁ። ዛሬ እራት ልጋብዝሽ እፈልጋለሁ ነው ያላት። እንግዲህ ቃል ደስ ነው ያላት በደስታ እንግዲህ በደስታ የፈነጠዘችው ነገር ግን የተዘጋጀላትን አላወቀችም። እሱ ሚስጥር ለማስወጣት ነው በራት ግብዣ ሰበብ እንግዲህ በራት ግብዣ ሰበብ እያንዳንዱ ሚስጥር ለማግኘት ነው ከሷ። ለብሌን ሲል ነው ይሄንን እያደረገ ያለው። ብሌን ግን በር ላይ ቆማ እያየች ነበረ። ብሌን በር ላይ ቆማ እያየች መሆኗን ስታውቅ እንግዲህ ዳግም በቃ እራቱን በጊዜ ነይ ብሎ ሲሄድ እንደገና ጠርታ ነው ጉንጩን የሳመችው። ብሌንን ለማናደድ የምታደርገው ጥረት ነው። ብሌን በእርግጥ ታኩርፍ እንጂ መጥፎ ስትስመው ስታይ በጣም ተናዳለች። ቃል እንግዲህ ልብሷን ለማብሳ ራስ ለመውጣት ብሌንን ለማናደድ ምን ብላታለች? ነይ እስኪ አለባበሴ እንዴት ነው? ለዳግም የሚመጥን ነው ወይ? ከዳግም ጋር ራስ ልንበላ ነው። ደግሞ ስለማልመጣ ሰላም የት ሄደች የምትልሽ ከሆነ ጓደኞቿ ጋር ሄዳ ነው ብለሽ ንገሪያት ነበረ ስትላት የነበረው። እንዴ ታድሪያለሽ እኔ ስትላት፣ እንዴ እራት ብሎ ጠርቶኝማ ታዲያ ሳላደር ልመጣ ነው ወይ ነበረ ስትል የነበረው። አይ ባታድሪ እኮ ይሻላል ስትላት፣ ጭራሽ አንቺ ልትመክሪኝ ሂጂ በቃ አምሮብኛል የሚለውን ብቻ ከነገርሽኝ ይበቃኛል ሂጂ ነው ያለቻት። ብሌን ታዲያ በጣም ቅር ብሏታል። ከእናቷ ጋር እንግዲህ መሽቶ ተኝተዋል። እናትየዋ ምን ትላለች? እናት ተብዬዋ ተቀጣሪዋ ማለት ነው። ልጄ ደስ ብሎኛል ከረጅም ጊዜ በኋላ ከልጄ ጋር ከአንቺ ጋር ተኛው በጣም ነው ደስ ያለኝ ያለችው። ቃል ግን ማናት ብሌን ግን እንቅልፍ አልወሰዳትም። እያሰበች ነው ይሄኔ ምን እያደረጉ ይሆን እያለች ስለ ዳግም እያሰበች ነው። እንቅልፍ አልወሰዳትም። ቃልና ዳግም እንግዲህ ያው እራት ግብዣ ቁጭ ብለዋል። እሱ ግን ያው እያፈቀረ መስሎ ወሬ ለማናዘዝ እንዲመቸው ወይን እያስጎነጫት ይገኛል። እሷም ወይኗን እየጠጣች ነው። ከዛ በኋላ እንግዲህ እያንዳንዷን ነገር በሪከርድ ጊዜው እንግዲህ አሁን ላይ የመረጃ ጊዜ ነው እና በሪከርድ እያንዳንዷን ጉዷን ሊያወጣላት ተሰናድቶላታል ማለት ነው። ግን ይገባታል፣ በነገራችን ላይ ቃል ይገባታል። ምክንያቱም ተንኮለኛ ናት በጣም በሰው ህይወት ላይ ነው የምትቀልደው። የብሌንን ህይወት እየኖረች ያለችው እሷ ናት። ብሌን ተንደላቃ በእናቷ ቤት መኖር ሲገባት ብሌን እንግዲህ በሰላም ቤት ሰራተኛ ሆና ነው የምትኖረው። በዛም ላይ ብሌን ጥሩ ልጅ ናት። ሲቀጥል ሰላምና ብሌን እንደ ሰራተኛና እንደ አሰሪ ሳይሆን የሚታዩት እንደ እናትና ልጅ ነው። ያ ደግሞ በጣም ያናድዳታል ቃልን ማለት ነው። በጣም ነው የምትናደደው። ብሌን አለመተኛቷ ግን ጠቅሟታል። እሷ ስታስብ የነበረው የዳግምን ጉዳይ ቢሆንም ግን
ነፃ የምትወጣበት መንገድ እንግዲህ ወደ መቀሌ ከመሄድ ድናለች፣ ተርፋለች ማለት ነው። ምክንያቱም መቀሌ ከሄደች ከሰላም ዳግም አትገናኝም። ሲቀጥል ከአሳዳጊ እናቷ ትራራቃለች። እኔ መጥቼልሻለሁ ከዚህ በኋላ ታያት ነው ያለችው። እንግዲህ ብሌን ለአሳዳጊ እናቷ እኔ ከማንም አንቺን አላስበልጥሽም፣ አንቺ ከኔም በላይ ነሽ ብላ ቃል ገብታላታለች። ግራ እንድትጋባ ነበር ያደረገቻት እናት ተብዬዋና በቃ እሷ ትሄድን ያለው አይደለ እኔ ከኔ ጋር ነው የምትሆኙ ከዚህ በኋላ ብላ ነው እንድትወጣ ያደረገቻት። አሳዳጊ እናቷ ግን ገብታ ጸለየች። በጣም ደስ የሚለው ነገር የብሌን አሳዳጊ እናት በቃ ትጸልያለች። የሆነ ነገር ሲፈጠር ውስጧ ይነግራታልና ወደ ፈጣሪ ነው የምታለቅሰው። አሁንም እንግዲህ ብሌንን የረዳት የአሳዳጊ እናቷ ጸሎት ነው ብዬ አስባለሁ። አልማዝ እንድትጋለጥ በኃይሉ የደወለ ከዛ በኋላ የአልማዝ ትክክለኛው ማንነት ተረጋገጠ ማለት ነው። እንግዲህ አደራ ድራማ ይሄን ይመስላል። ቀጣይ ምን ሊሆን ይችላል የሚለው ወደ እናንተ ይዤ የምመጣ ይሆናል። ለዛሬ በዚህ ጨርሰናል። ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ። ከአደራ ድራማ ምን ተማራችሁ? አደራ ድራማ እንግዲህ ያው በጣም አስተማሪ ነው፣ ግን ተንኮለኞች እንዴት እያሉ እንደሚወድቁ ደግሞ በደንብ እየተመለከትንበት ነው። ተንኮል የሚሰራ ሰው መቼም ቢሆን አይሳካለትም። ስለዚህ መልካም ስራ እንስራ። መልካም ስራ ለህይወታችን ስንቅ ነው።